እንኳን ደህና መጣችሁ ወደ ፍቅር ሀገር ጅጅጋ። እውነት ነው እግዚአብሔር ይመስገን አለን። እጅግ በጣም ደስ ብሎናል። ድባቡኛንም በጣም ነው ሰርፕራይዝ ያደረጋችሁ። በቅድሚያ በጣም ነው የምናመሰግናችሁ በእውነት። እሺ እግዚአብሔር ይስጥልን እናንተ። እሺ እኔ ሲስተር ጃለል ይባላለሁ። የካፑቺን ሲስተሮች ማህበር አባል ነኝ። እዚህ ደግሞ በቅዱስ ዮሴፍ ካቶሊክ ትምህርት ቤት ርዕሰ መምህርት ሆኜ እየሰራሁ ነው ያለሁት። እና አሁን ለትልቁ በዓላችን ለቅዱስ ዮሴፍ 100ኛ አመት እኛን አክብራችሁ ስለመጣችሁ በቅዱስ ዮሴፍ ትምህርት ቤት መምህራን፣ ሰራተኞች፣ በካፑቺን ሲስተሮች እንዲሁም በጅጅጋ ማህበረሰብ ስም እንኳን ደህና መጣችሁ ላለው። ይሄኛው ቅዱስ ዮሴፍ አሁን የተገነባ ነው። በፊት ግን እነዚህ ሚሽነሪዎች ሲመጡ እና ትምህርት ቤቱም ሲጀመር የነበረው በዛ በጀርባ በኩል ነው። እንሄዳለን ሌላ አለ እና እዚህ ነበር ያረፉት። የሚገርመው ደግሞ ሲስተሮች በየቤቱ ይሄዱ እንግዲህ ከውድመቱ በኋላ በጦርነት ብዙ ጊዜ ትምህርት ቤቱ ወድሟል። በ1969 አካባቢ ጦርነቱ ከቆመ በኋላ ሲስተሮች በ72 መጡ እና በየቤቱ ያንኳኩ ነበር ልጆቻችሁን አምጡ እናስተምራለን በማለት እና በትንሽ ተማሪነት የጀመረው የማልቲስ ሲስተሮች ነበሩ ትምህርት ቤቱን የከፈቱት። በጦርነቱ የተነሳ ብዙዎቹ አልቀጠሉም። በኋላ ግን እኛ ከመጣን በኋላ እንግዲህ ያው እዚያ ደርሰናል። በተለይ አሁን ይሄ ሲቆረቆር ኤርትራውያን ሲስተሮች ነበሩ እዚህ። አሁን በብዛት እንግዲህ ውጭ ነው ያሉት፣ አንዳንዶቹ በኤርትራ አሉ። እነሱ ናቸው አባ አየለ ተክለ ብርሃን የሚባሉ ካፑቺን አባት ናቸው። እነሱ ናቸው ለመጀመሪያ ጊዜ የመጡት። እዚህ የነበሩት መነኩሳት እዚህ ነበረ ቤተክርስቲያን የሚጠቀሙት። መኖሪያቸው ደግሞ ከዚህ ጀርባ ነው። ትምህርት ቤቱም መኖሪያ ቤታቸውም ቤተክርስቲያኑም ይሄ ግቢ ብቻ ነበረ። እነዚህ ደግሞ ዜሮ ክፍል በመባል ይታወቃሉ። በወቅቱ ነው እንግዲህ ዜሮ ክፍል። አዎ 13ኛ ክፍል ብየዋለሁ። 12 ተሻግረው። አዎ አሁን እንግዲህ በወቅቱ ነው የጠበቀ ትንሽ ቀለም ተቀብቶ እንጂ አሰራሩ የድሮ ነው እንዳለ ቀራው። ጅጅጋ ሚሽን ዜሮ ክፍል የተማራችሁ ይሄው ትዝታችሁ። እነዚህ ሚስጥራት ናቸው። የሰባቱ የቤተክርስቲያን ሚስጥራት ናቸው። ወደዚህ ደግሞ ሲመጡ ከአንደኛ ክፍል እስከ አራተኛ ክፍል የተማሩበት ነው። ተማሪዎች የሚማሩበት እስከ አራት ሲሉ ማንና አሳወሱኝ። አቶ ለማ የሚባሉ
በሀገር አሜሪካ የሚኖሩ እዚህ ተመሪያለሁ ብለውኛልና ከእርሶ ጋር የተነሱትን ፎቶ ልከውልኛል። አዎ ከአንድ እስከ አራት እንግዲህ ነበር። አዎ እንኳን አደረሰው። እነዚህ ናቸው እንግዲህ ከአንደኛ እስከ አራተኛ ክፍል ሲማሩበት የነበረ። የሚገርመው እዚህ ነው መነኩሴዎቹ የሚኖሩት የነበረው። እንግዲህ 0 ክፍልን አየን፣ ከ1 እስከ 4 አየን። አዎ የቀድሞ አሁን እዚህ ጋር የነበረውን የትምህርት መስጫ በሰፊው ደግሞ ለመስጠት። ስለዚህ አሁን እዚህ አናስተምርም። ትምህርት ቤቱ ከአንደኛ እስከ 12ኛ በዚህኛው ግቢ ነው የሚቀጥለው። አሁን ወደዛ እንሄዳለን። ስለዚህ ይሄ በቃ አሁን ከዚህ በኋላ ትምህርት ቤቱ ይሄ ነው ማለት ነው ያለው። አዎ ከአንደኛ እስከ 12ኛ። አዎ እነዚህ ትምህርት ቤቶችም የተገነቡት በተለያዩ በጎ አድራጎት ድርጅት ነው። በተለይም ከዚህ ትልቁን ድርሻ የሚይዙት ነፍሳቸውን ይማርና አባጃኒ ይባላሉ። አባጃኒ የሳሊዚያን አባት ናቸው፣ ካህን ናቸው። ለረጅም ጊዜ በዚህ በጅጅጋ ብቻ ሳይሆን በሶማሌ ክልል ብዙ መልካም ነገር ያደረጉ አባት ናቸው። ለብዙዎች ደሃዎች የደረሱ ናቸው። ይሄን ትምህርት ቤት ለመገንባትም አጥሮቹንም ቦታውን ለማስከበር ትልቅ አስተዋጽኦ አድርጓል። አባጃኒ ፕሪሞሊ። ወደዚህ ተማሪዎች መሄድ ይፈቀዳል? አይችሉም። ቁልፉ እዚህ ነው ያለው። ጅጅጋ ሚሽን ተማሪዎች እንኳን ለቅዱስ ዮሴፍ ካቶሊክ ትምህርት ቤት 100ኛ ዓመት አደረሳችሁ። ሰላም ደህና መሻችሁ። የወላጅ ኮሚቴ ያልተነገረላችሁ ጀግኖች ማለት በየትምህርት ቤቱ ያሉ እነሱ ናቸው። በጣም ድልድይ ናቸው። እውነት ነው። ሙሉ ስሙ ይሄ ነው። አዎ ቅዱስ ዮሴፍ ካቶሊክ ትምህርት ቤት። አሁን ወላጆች ክፍያን በተመለከተ በጊዜ ክፈሉ ነው የመጀመሪያው። ከ1 እስከ 10 ባሉ ቀናት ከ1 እስከ 10። አዎ ተማሪዎች ውጤት ደግሞ እዚህ ጋር እንለጥፋለን። የተማሪ በጣም ጥሩ። እንኳን ደስ አላችሁ። ይሄ ትልቅ ነገር ነው። በጣም ጥሩ። የእርሶ ቢሮ ወደዚህ ነች? እቺ ነች። ምን ቢሮ ለምቦሳ ነው የሚባለው? ቤት ለምቦሳ። ያው የመጀመሪያ ቀናቸው ስለሆነ ቤት ለምቦሳ። እሺ ከነ ሙሉ ሞገሱ ነው ብለን ነው። እሺ ይሄ በዘንድሮ ለ100ኛ ዓመት ማስታወሻ የሚሆን መጽሔት አድርገናልና ይሄንን በትምህርት ቤቱ ስም አበረከታለሁኝ። የኛ የካፑቺን ሲስተሮች መስራች ናቸው። የካፑቺን ሲስተር ማን ይባላሉ? ቅድስት ማሪያ ፍራንቼስካ ሩባቶ። ጣሊያን ነው? ጣሊያናዊ ናቸው። አዎ አዲስ አበባ ያለው ትምህርት ቤት በእሳቸው ስም ነው የተሰየመው። እነዚህ የቀድሞ የሚሽን ተማሪዎች ናቸው። ዛሬ የመጡት ሊያግዙን ነው ለነገ በዓል። አዎ እዚህ እድሜያቸው ከ4 እስከ 6 ያሉት ተማሪዎችን እናስተምራለን። ሌላው እድሜያቸው ከ1 እስከ 3 ደግሞ ያሉትን እንይዛለን። ከነበት በወላጅ ጥያቄ። አዎ ምክንያቱም ስለዚህ ከእግዚአብሔር ጋራ መልካም እና ቅን ልብ ያላቸው የሚሽን ተማሪዎች ማንኛውም ሰው በዚህ በኩል ሊሳተፍና ሊተባበር ከወዲሁ ደግሞ ጋብዛለሁ። ይሄ የኛ የሲስተሮች መኖሪያ ነው። ከዛኛው ከመጣን በኋላ ወደዚህ ነው የገባ ነው። ከገባን 1 ዓመት ከምናምን ነው። የጅግጅጋ ቅዱስ ዮሴፍ ሚሽን ትምህርት ቤት 100ኛ ዓመት የምስረታ በዓሉን እያከበረ ይገኛል። 100ኛ ዓመት በራሱ ትልቅ ታሪክ ነው። በጣም ረጅም ዘመን ነው። በዚህ ባለፉት 100 ዓመታት በጅግጅጋ ቅዱስ ዮሴፍ ተማሪ ቤት የተማራችሁ
በተለያየ ቦታ ያላችሁ እንዲሁም ደግሞ የተማራችሁ ብቻ ሳይሆን ያስተማራችሁን በአስተዳደር ስራ ውስጥ የተሳተፋችሁ በሙሉ እንኳን አደረሳችሁ ልንል እንወዳለን። ዛሬ ደግሞ አዲስ ንጋት አዲስ ብስራት ነው። ትምህርት ቤቱ 100ኛ ዓመቱን ያከብራል። ወደዚያው ነው የምናመራው። ጅግጅጋ ቅዱስ ዮሴፍ ሚሽን ተማሪ ቤት 100ኛ ዓመት እንኳን አደረሳችሁ። ኢታዮ ኢታ ማቅቤ ኢታ ዋዳይ ወንዳ ኢታ መሱ ኢታዮ ኢታ ማቅቤ ኢታ ዋዳይ በጣም መወዳትን የሶማሊኛ ሙዚቃ እየሰማሁ ነው። ይኸው የቀድሞ ተማሪዎችንም እዚሁ አግኝቻለሁ። አህለን ወሳህለን አህለን ወሳህለን። እንዴት ናችሁ? እንዴት ናችሁ? እንዴት ናችሁ? አህለን ወሳህለን አህለን ወሳህለን አህለን ወሳህለን። እንዴት ናችሁ? አማን ነው። አንድ እንግዳ አለ አሉ በመካከላችሁ ከጅጅጋ ውጭ የመጣ የትኛው ነው? እሺ እንደምን አለ? ሰላም ነው ሆይ? ጎሽ 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 ጎሽ። ትናንት በርቀት ተገናኝተን ነበር። በዚሁ እንተዋወቅ። ስማችሁ ነው? ዳንኤል። መልካም ዳንኤል ከአዲስ አበባ ነው። መልካም መልካም መልካም። እናንተ ደግሞ የሚሽን ተማሪዎች ናቸው። አማኑኤል ወርቁና ማናከኝ ዘላለም ብርሃን። ካሁን ጀምሮ ያለው ነገር ደስ ይላል። ይሁን ደግሞ እዚህ መምጣት ያለው ነው ሰው ፍቅር በሚገባ ነው ያየው። የሰራው ነገር ነውና በዚሁ ቀጥል። መርሃባ 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 መርሃባ። ይሄው ይዘው ሊጓዙ ነው ማለት ነው። ወደ ትምህርት ቤቱ እናቀናለን። ደነገላውያን ማህበር አባላት ክቡር አቶ ኢብራሂም ኡስማን የሶማሌ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ ክቡር የዚህ ታላቅ ትምህርት ቤት መስራች የማልቴስ ሲስተሮች፣ ጥሪ የተደረገላችሁ የሃይማኖት አባቶች፣ የትምህርት ቢሮ የአስተዳደር ሰራተኞች እንደየማዕረጋችሁ፣ የተከበራችሁ የትምህርት ቤታችን የአስተዳደር ሰራተኞች፣ የተከበራችሁ ወላጆችና የቀድሞና የአሁን መምህራንና ተማሪዎች፣ በከተማችን በጅጅጋ የእውቀት ፈር ቀዳጅ ሆኖ እያገለገለ ያለ ወደፊትም ብዙ ባለራዕዮችን ለማፍላት ትልቅ ዓላማን ባነገበ ትውልዶችን ለ250 ዓመታት እያገለገለ በመልካም ስብዕና እየመራ ያለ ከፍተኛ ትልቅ ቦታ ላደረሰ ልጅነትን፣ ወጣትነትን፣ ጎልማሳነትን አሳልፎ አረጋዊው ቅዱስ ዮሴፍ ለመባል ለበቃ ለጅጅጋ ቅዱስ ዮሴፍ ካቶሊክ ትምህርት ቤት ለ100ኛ ዓመት የምስረታ በዓል በሰላም አደረሳችሁ አደረሰን። ምናልባትም ዛሬ ለየት የሚያደርገው ጽፌ ከመጣሁት ይልቅ ዛሬ ልዩ ቀን የሚያደርገው በመካከላችን የኢቢኤስ ጋዜጠኛ ዮናስ ከበደ የቀድሞ የክቡር ኢብራሂም ኡስማን መምህር ናቸው። ስለዚህ ይሄ አገናኝ ስለሆነ በጣም ደስ ብሎናል። ተማሪና አስተማሪ የሚገናኝበት ነው። ክቡራንና ክቡራት፣ በመጀመሪያ ልዑል ፈጣሪ ረድቶን ይህንን ቀን እንድናይ ስለረዳን እያመሰገንኩ ሁላችሁንም በካፑቺን ሲስተሮች ስምና በትምህርት ቤቱ ስም እንኳን በደህና መጣችሁ ለማለት እወዳለሁ። ከሁሉ አስቀድሜ ለቅዱስ ዮሴፍ ወይም ሚሽን ትምህርት ቤት ማህበረሰብና ለጅጅጋ ከተማ ተማሪዎች በሙሉ በራሴና በሶማሌ ብሔራዊ ክልላዊ መንግስት እንኳን ለ100ኛ ዓመት የምስረታ በዓል በሰላም አደረሳችሁ አደረሰን ለማለት ፈልጋለሁ። ወንድሞች እህቶች እንኳን ደህና መጣችሁ። ጥሪያችን አክብራችሁ እዚህ በመምጣታችሁ እግዚአብሔር ይስጥልን ብለናል ልጆቻችሁ። የጅጅጋ ካቶሊክ ትምህርት ቤት ወይም ደግሞ ሚሽን ትምህርት ቤት 100ኛ ዓመት እያከበር ነው። ለዛው የተዘጋጀ መጽሔት ነው። የእሷ ቀድሞ ተማሪ እንደሆነ ትነግረኛለች።
የሚመረቀው ህንጻ ነው። ያው ለመማሪያችን ነው የሚያገለግለው። ለመማሪያም ነው። አንዳንድ ኦፊሶችም አሉ። ላይብራሪ ያለው የልጅነት ጊዜን ግማሹን የጨረስኩበት ቤት ነው። ብዙዎቻችሁ ደግሞ የእውነት ንጹህ ልጆች አሉኝ። ንጹህ ልጆች አፍርተናል። በሱ እጅግ በጣም ከምንም በላይ ደስተኛ ነኝ። እንኳን ለመቶኛው በዓል አደረሳችሁ። እኔ በጣም ደስ ብሎኛል ዛሬ፣ ምክንያቱም ብዙ ያፈራሁትኝ ዛሬ ነው በጣም የታወቀኝ። እኔ ሁል ጊዜ ደስ ይለኛል። ባንክ ቤት ብሄድ አሉ ማናጀሮች ምናምን፣ ሪፈራል ከሄድኩኝ ሲስተር ብለው የሚያክሙኝ ዶክተሮች አሉኝ። በሄድንበት ቦታ ታኮሩናላችሁ። እግዚአብሔር እድሜና ጤና ይስጣችሁ። እኔ የቀድሞ ለማለት አልፈልግም፣ ልጆቼ ነው ምለው። ምክንያቱም እናንተ ያደረጋችሁት በፈጣሪ ፊት እኔ ምስክር ስለሆንኩ ለኔ በተለይ እንኳን አስተማሪ ሆንኩ። እናንተን አይነት ልጆች አፍርቻለሁ። መናገር ስላልቻልኩ ነው። ምክንያቱም ያላሰብናቸው ልጆች ናቸው እዚህ ጋር ያሉት። የገረፍናቸው የገረፍኳቸው አላችሁ፣ በሳቅ ያሳኳቸው አላችሁ። ብዙ ልጆች አያለሁ። ስማችሁ ጠፍቶብኛል። ደግሞ ወፋፍራም፣ በፊት ቀጫጭን ነበራችሁ፣ አሁን ደግሞ ወፋፍራም ሆናችኋል። ለማንኛውም ብቻ እስቲ አንድ ጊዜ ለክብራችን ለዚህ ያላበቃችሁን እናንተ ስለሰጣችሁ እናመሰግናለን። ሞራል አንድ ጊዜ እስቲ። ያው ሁላችሁንም በመወከል ባመሰግንስ በጥፊ እንደዚህ ተይዛችሁ ጭል የተደረጋችሁ አላችሁ፣ ቁጭ ብድግ የሰራችሁ አላችሁ፣ ሜዳ እንጣጥ ያላችሁ አላችሁ፣ ጊዜ ቤት የረሳችሁና እንደዚህ በብዕር እንደዚህ ተደርጋ አላችሁ። ሁላችሁም ይኸው በፍቅር ነው የተመታ ነው፣ ለዚህ ደርሰናል። አሁን በስተጀርባ የስካውት አባላት ይገኛሉ። እነሱን አጅበን እንሄድና ዛሬ ነው ምርቃታቸው ተብሏል። ካቶሊክ ተማሪ ቤት 100ኛ ዓመት ጅግጅጋ። ይመቻችሁ። አሁን የምረቃት ፕሮግራሙን የሚያደርጉልን የኢትዮጵያ ብሔራዊ ስካውት ማህበር ቺፍ ዋና አሰልጣኝ ሰር በፍቃዱ ነው። አንዴ እንኳን ደህና መጣ በሉ ሰር በፍቃዱ። በስካውታዊ ጭብጨባ እንኳን ለ100ኛ ዓመት ክብረ በዓል በሰላም አደረሰን። ሁላችንም 1 2 3 የሰላም ምልክት ነው። በሰላም ወደ ቤቱ። እስቲ ሁላችሁ ባንድ ላይ የቻንሱ ለሰው ልጆች ሰላም፣ ለሰው ልጆች ባለም ዙሪያ ሁላችንም አንድ ላይ የቻንሱ ሰላም ባለም ዙሪያ ሁሉ ለሰው ዘር እኔ ሳህር አብዱላህ ይባላለሁ። አሁን ላይ ጤና ሚኒስትር ዴኤታ ሆኜ እያገለገልኩ ነው። እሰይ። ስለዚህ ትምህርት ቤቱ ሚኒስትር ዴኤታን አፍርቷል ማለት ነው። እስከ ያው እንደ ተማሪነቱ ቢሆን አንቺ ነበር የምለው። አሁንም አንቺ ይሻላል። መልካም አክብሮቴ እንዳለ ሆኖ በተማሪነት ደንብ እንጫወታለን። ቅዱስ ዮሴፍ በጣም የሚገርም ትምህርት ቤት ነው። ያው እኔ በእምነቴ ሙስሊም ቢሆንም የካቶሊክ ትምህርት ቤት ነው። ግን ይሄ መቻቻልን ሁሉንም ሃይማኖት በተለይ በክርስትና እምነት ያለውን እንዳቅም
አድርጎኛል ማለት ነው። ሌላው በጣም የምወድለት የመረዳዳት ቻሪቲ ቅድም ትምህርት ቤቱ በሞራል እንማር ነበረ የእጅ ስራ እንማር ነበር እኔ በጣም እመጣለሁ እጅ ስራ አልወድም እና ሲስተር ጤና የነበረች የምታስተምረን የእጅ ስራ ስፌት በጣም ከማረሳቸው እናቴ አሁን በህይወት የለችም ነፍሷን ይማር አላህ ይርሐማት የጥልፍ እናቴ ደግሞ ጎበዝ ነበረች ስለዚህ እናቴ ትጀምርልኛለች እኔ መርፌ ይዤ መጣና ትምህርት ቤት አስመሰል ነበርና አንድ ቀን ሲስተር ጤናዬ ላይ ቆማ እሺ ጨርሽው አለች ጉድሽ ፈላ እና እንዴት ልጨርሰው በጣም ካሉኝ ትዝታዎች አርብ እና ጸዳ ነበር ስለዚህ አርብ የጽዳት ፕሮግራም በተለይ በቸርቹ በኩል በቤተክርስቲያኑ በኩልና ወደዚህ ወደ መኖሪያ ቤት ከተመደብክ በቃ ሐላል ነው ምክንያቱም አጥርተህ ስትጨርስ አባጃኔ እሳቸው የሚሉም ከረሜላ ይሰጣናል እቺን ለማግኘት በቃ እዚህ ለመመደብ ያለ ፍቅር በጣም ሩጫ ነው የነበረው እና ጥንቸሎችም ነበሩ በጣም ግቢ ውስጥ እና ማን ይታወሳሉ እንደ ከተማሪዎች አንቺ ካንቺ ባችም ካንቺ በፊትም ካንቺም በኋላ ትምህርት ቤቱ ላይ የሚጠቀሱ ሱዛና ሀፍ ጣሊያን ሀፍ ኢትዮጵያዊ ነች ሊዛም እንዲሁም ምናልባት ኤስኦኤስ ሐረር የሳቸው ፋውንደሩ እሺ ታቃቸዋል አይደል አዎ የሳቸው የሚስታቸው የእህት ልጅ ነች ሊዛ ሲጎርድ ትባላለች እሷም ሀፍ ጀርመን ሀፍ ኢትዮጵያዊ ነችና ኦኬ የት ነው ያሉት አሁን ሊዛ አሁን መቀሌ ነች ያለችው ሱዛን ግን አሁን እንግሊዝ ሀገር ነው የምትኖረው ኦኬ ትገናኛላችሁ በማህበሩ እሺ እንኳን አደረሳችሁ ብለናል ሊዛ ወንዳሊ ይታዩ ይታመገዲ ይታወዳ በመጀመሪያ እንኳን ለ100ኛ ዓመት ለዚህ ቀን እንኳን አደረሳችሁ አሁን በመቀጠል የምጠራው ከነባር ተማሪዎች በጣም አስቸጋሪ የነበረው ተጫዋች አረጋኸኝ አባትነህ ይባላል አረጋኸኝ አባትነህ ወደ መድረክ እንጋብዘዋለን በመጀመሪያ ለማመስገን የሚገባው አስተማሪዎችን ስለእውነት አሁን ያኔ አስቸግራቸዋለሁ ያኔ በጣም አስቸግራለሁ ምስክርም አለኝ ሚስተር እልፍነሽ አዎ እሳቸው ናቸው አንዴ ይምጡ ወደዚህ አዎ ሲስተር እልፍነሽ አፉ በሉኝ በላቸው እንግዲህ አስተማሪዎችን በመወከል እንኳን አደረሳችሁ መልእክትሽን ታስተላልፊልናለሽ ስምሽንም ንገሪኝ ንገር መንገድ እኔ ስሜ መምህርት ነገሱ ወንዴ ታይ ይባላለሁ የኬጂ 3 የቅዱስ ዮሴፍ መምህርት ነኝ በዚህ የተቀጠልኩት ከ1992 እስከ 2018 በማስተማር ላይ ይገኛለሁ እንኳን ደህና መጣችሁ መርሐባ መምህርት ሂሩት እሺ መምህርት 2 አመት እዚህ ትምህርት ቤት አገልግያለሁ እዚህ ትምህርት ቤት ሳገለግል እንግዲህ ከመምህራኖችም ከሲስተሮችም ከአስተዳደርም ከተማሪዎችም ፍቅር በፍቅር ሆነ ነው ለምሳሌ መምህር ገዝቶ ለተማሪ ይሰጣል እሱ ግን ልጅነቴ ህይወቴ ነሽ ብሎ የዘነበ ወላን ልጅነት የሚል መጽሐፍ ከናትናኤል አብዲሳ ለሂሩት አበበ አዎ ይላል 28 4ኛ ወር 2007 ይሄ ልጅ ዛሬ ፓይለት ነው ዋው ልጅነት ይቺ ደግሞ ደራሲ ሆናልኛለች አርጅተሽብኛል የሚል መጽሐፍ ደራሲነት ተማሪ ስህነ ወርቅ ዮሐንስ እሱ መጽሐፉን ከመጽሐፏ በፊት ከልጅነቷ ጀምሮ የምትልክልኝ ደብዳቤ ነው ይሄ የገና ስጦታ ነው ስዕል ስላ ግጥም ገጥማ ይሄ ነው ፍሬያችን እንግዲህ ተማሪ ረሌት ክብረት እዚህ አለች አጋጣሚ ይሄ የጻፍኩት ግጥም ሲስተር ከዚህ ትምህርት ቤት ወጡና ናፈቁኝ የሉም ነበርና በር ድረስ አንኳኩቼ ነው ከመሃል ከስንኞቹ መሃል ከእውቀት አድማስ ባሻገር በጣም ጎልቶ ታየኝ የሷ ቁም ነገር በመልካም ምግባር ልጆቿን ስታስተምር ለዓለማችን እንድቆም ሁሌም በርትታ ተለየችን ሳናስበው ድንገት ተነስታ ይላል ምክንያቱም ይሄን ትምህርት ቤት ለቃ ስትወጣብን ትንሽ ከፋኝና ይሄን ግጥም ጽፌ ቤት ድረስ ለገና ዋዜማ ሄድኩኝ ሲስተር እንደ መምህር ሳይሆን እኔ ብዙ መምህራኖቼ ታውቃላችሁ ልጆኛ ያሳለፍኩትን
ይከፋኛል ሳወራው። እንደ እናት እንደ አባት ሆናችሁን ያሳደጋችሁኝ እሳቸው ጋሽ ብርሃኑ፣ ሲስተር ሉቺያ፣ ሲስተሮች ሲያመኝ ታማችሁ፣ ሲከፋኝ ካፍታችሁ፣ ሲጎልብኝ ሞልታችሁ ነው። አመሰግናለሁ። ሲስተር በጣም ነበር የምታዳምጠኝ። አሁን ወደ ምሳ ቤት ጅጅጋዎች በክብር በፍቅር ስለተቀበላችሁን በጣም እናመሰግናለን። ግን በቅድሚያ ሁላችሁም እንድታመሰግኑልኝ የምወደው ይህን ፕሮግራም የምትከታተሉ የትምህርት ቤቱ ተማሪዎች እንድታመሰግኑልኝ ረድኤትና መብሩካ ላሳያችሁን ፍቅር ክብር እጅግ በጣም እናመሰግናለን። የኮሚቴው ሰብሳቢ የሆነችው ኢንጂነር ሜሮን አጭር ነገር ትነግረናለች። በቀጣይ ምንድነው ይሄ ፍቅራችን ይህ ህብረታችን መቀጠል አለበት። ገና ብዙ ምን ሰራው ነገር አለ። ዛሬ የ100ኛ ዓመቱ ለኛ ትልቅ መድረክ ሆኖናል። ምክንያቱም እኛ ህብረት መኖሩን የማያቀም ነበር አይደል እንዴ? ስለዚህ ህብረታችን ፍቅራችን ነው ዛሬ ይሄን ታሪክ የሰራው። እውነት በዚህ አጋጣሚ ያው ሲስተር ቅድም መድረክ ላይም ገልጸውታል። የቀድሞ የቅዱስ ዮሴፍ ተማሪዎች በቃ ለዚህ ፕሮግራም መሳካት ያደረጉት አስተዋጽኦ ይሄ ነው አይባልም። ስለዚህ አሁንም ድጋሚ በጣም ትልቅ ምስጋና አቀርባለሁኝ። በጣም ወዳችኋለሁኝ። ለእያንዳንዱ እንቅስቃሴያችን መከታ ሆናችሁን ደከመን ሰለቸን ሳትሉ ቀንና ሌሊት እውነት ሌሊት እስከ 8 ሰዓት ስብሰባችን እንደሚሄድ ያው ታውቃላችሁ። በዛ ሁሉ ውስጥ ሳትታክቱ ከኛ ጋር ከጎናችን ስለሆናችሁ አመሰግናለሁኝ። እኔ ሌላም ጨምሮ አይደለም። አመሰግናለሁ። መጀመሪያ ወዳችኋለሁ። ትዝ ካላችሁ 6 ሰዓት እንጸልያለን፣ ጠዋት እንጸልያለን እና በጣም ከማረሳው ነገሮች መካከል ጓደኞቼ ጸሎት ስናረግ እስታለሁ አንዳንዴ። እንዴት ነው ቶሎ ቶሎ እኮ ለመሮጥ ከዛ ሙስሊም ጓደኛዬ እሬን ዘለሻል የምትለኝ ፓርት ሳሮቻችን ትዝ ካላችሁ የምንሰራቸው ሳሮች እኔ አሁን ላይ ሳስበው ይሄ ትዝታዬ ብዙ ነው። እዛ ሴንጆ ጥፍር የለንም። ያው እስካሁን እስቲ አብዛኞቻችሁ ጥፍር የለንም። ሴንጆ ላይ ብዙ ነገር እግዚአብሔር ይመስገን ሁላችንም አሁን ላለንበት ነገር ሴንጆ በጣም ብዙ ዋጋ ከፍሏል። መብሩካ እባላለሁ። የ2000ዎቹ ባች ነኝ። ያው ትዝታችሁን ሁላችሁም ለኔ ነው አስረክባችሁ ሄዳችሁት። የሁላችሁም ትዝታ እኔ ጋር አለ። በሴንት ጆሴፍ ትምህርት ቤት ውስጥ ብዙ ኃላፊነት እንዲሰማኝ ያደረጋችሁ እናንተ ናችሁ። አባቶቼ፣ ጓደኞቼ፣ ያው አክስት፣ አጎት ሁላችሁም አላችሁ። እኔ ኃላፊነቴ ቤተሰቦቼ እናንተ ላይ እንደጣሉ እናንተም እኔ ላይ ጥላችኋልና ሁላችሁ በጣም አመሰግናችኋለሁ። አስተማሪዎቼ በጣም ነው ማመሰግናችሁ። ዛሬ ያለሁበት ቦታ ያበቃችሁኝ እናንተ ናችሁ። የዛሬው መብሩካ በእናንተ ነው የደረሰችውና በጣም አመሰግናለሁ። በጣም Go!
በጅግጅጋ ቅዱስ ዮሴፍ የካቶሊክ ትምህርት ቤት የተማራችሁ በተለያየ ጊዜ በተለያየ ዘመን በተለያየ ታሪክ አጋጣሚ በትምህርት ቤቱን የምታውቁ በሙሉ እንኳን ደስ አላችሁ እንኳን አደረሳችሁ ልንላችሁ እንወዳለን። በያላችሁበት ፍቅርን ተላበሱልን ልንላችሁ እንወዳለን። ጅግጅጋ በቆል 100ኛ ዓመት ቅዱስ ዮሴፍ የካቶሊክ ትምህርት ቤት ይመቻችሁ። መሄዴ ነው እኔ መሰናበቴ ነው መሄዴ ነው እኔ መሰናበቴ ነው በሉ ደህና ሁኑ አመሰግናለሁ